ውድ ቅዱሳን እንደምናችሁ ዳና ናችሁ ወይ? እግዚአብሔር የተመሰገነውን እኔ ዳና ነኝ። አሁን ደግሞ የጸሎት እንቅፋት የሚሉት ሐሳቦችን ወደ መጨረሻው መተናል። ጌታ እንድናገረን እንጸልያለን። ጌታ ሆይ ስምህ የተባረከ ይሁን። በዚህ ሐሳብ ደግሞ እግዚአብሔር አባታችን ሆይ አንተ እንድትረዳን ድምጽን እንድታሰማን ካንተ ዘንድ የሆነ ቃል እንድትሰጠን እንጸልያለን። ስለ ሁሉ ስምህ የተባረከ ይሁን። ክብር ከፍ በል በጌታ በኢየሱስ ስም አሜን። እና ከእግዚአብሔር ቃል በተለይ የመጨረሻው 14ኛው ሐሳብ የጸሎት ምንነትና ስርዓትን በአግባቡ ባለመረዳትና መጸለይ እና ማስጸለይ በሚል ሐሳብ ነው። የጸሎት ስርዓት አለው። የእግዚአብሔር ቃል እንደዚህ ይላል። በአንደኛ ቆሮንቶስ ምዕራፍ 14 ላይ ከቁጥር 33 ላይ እግዚአብሔር የሰላም አምላክ ነው እንጂ የውከት አምላክ አይደለምና በቅዱሳንም አብያተ ክርስቲያናት ሁሉ እንዲህ ነው። ቁጥር 32 ላይ የነቢያትን መናፍስት ለነቢያት ይገዛሉ፣ እግዚአብሔር የሰላም አምላክ ነው እንጂ የውከት አምላክ አይደለምና ብሎ ይናገራል። ምናልባት በዚህ ሐሳብ ላይ ትምህርቴን በዚህ ሐሳብ እያጠቃለልኩ ያሉት የጸሎት ንቅናቄና the power of prayer በሚለው መጽሐፍ ላይ ነው። ለመጀመሪያ ጊዜ ምናልባት ይህንን ለምታዩት እና የእግዚአብሔር የተመሰገነ ይሁን እና ትምህርታችንን እስካሁን መተናል። እንቅፋቶቻችንን ማስወገድ አለብን እና ይሄ የጸሎትን አንደኛ የጸሎትን ምንነት፣ ሁለተኛ የጸሎትን ስርዓት በአግባቡ ተጠቅመን መጠቀም፣ መጸለይ አለመጸለይ የሚለው ነገር ትንሽ ይሄንን እንመለከታለን። በተለይ በጸሎት ፕሮግራም ላይ እና ሰይጣን እጅግ በጣም በረቀቀ ዘዴ የጸሎትን ጉልበት፣ የጸሎትን አቅም፣ የጸሎትን ጣዕምና ትርጉም እየመታ ባለበት ዘመን ውስጥ እንገኛለን። በኢትዮጵያ ላይ እግዚአብሔር ትልቅ ዓላማ እንዳለ አውቀው፣ ነገር ግን ይህ እንዳይሆን ሰይጣን ፈጽሞ በማይታወቅ መልኩ ምዕመናንን የጸሎት አቅም እየገደለ ይገኛል። ለመጠንቀቅም እንድንችል ከዚህ ቀጥሎ 10 ዋና አንኳር ነጥቦችን እንመለከታለን። አንደኛ፣ በጸሎት ህብረቶችና በአምልኮ የጸሎት ጊዜያት በጸሎት ፕሮግራሞች መሪዎች በኩል የሚተላለፈው የንግግር ጋጋታ። ጸሎት ቨርቲካል ነው እንጂ ሆሪዞንታል አይደለም። ጸሎት ወደ እግዚአብሔር ነው እንጂ ወደ ጎን አይደለም። በእውነት በጣም የሚገርመው ነገር እኔ ኢትዮጵያውያን አሉ በሚባልበት አገር ሁሉ አይቻለሁ። በተለያዩ የዓለም ክፍላት ሁሉ ዞሬ አይቻለሁ። ኢትዮጵያውያን ላይ አሁን ጸሎት የሚባል ነገር በተለይ የህብረት ጸሎት የለም። ሰው በግሉ እየጸለየ ካልሆነ በቀር በህብረት ጸሎት ላይ ሰው አይኑን ጨፍኖ ይቀመጣል ወይ ደግሞ ይንበረከካል። ፕሮግራም መሪ ከመጀመሪያ እስከ መጨረሻ ያወራል። በጣም የሚያሳዝን ነው። ይሄ ጸሎትን እየገደለ ነው። ለማነቃቃት አሜን በሎ አይደለም። ጸሎት እኮ ወደ እግዚአብሔር ነው የሚደረገው። በዚህ ዘመን ምን እየተባለ ነው? የዘመኑ ጸሎት አንበርክኮ መስበክ ወይ ቁጭ አድርጎ መስበክ ነው። ፕሮግራም መሪ ይሰብካል፣ ቃሉን ይሰብካል፣ ይዞራል፣ ከዚህ እዛ በቃ ይሮጣል፣ ያውካል። ይሄ መሆን የለበትም። እግዚአብሔር የሰላም አምላክ ነው። የእግዚአብሔር ቃል ምን ይላል? መንፈስ ቅዱስ በማይነገር መቃተት ይማልድልናል ይላል። በጣም እየፈራው እናገራለሁ። እናንተ ፕሮግራመሮች የመንፈስ ቅዱስ ቀንደኛ ጠላቶች ናቸው። በእያንዳንዱ አማኝ ውስጥ መንፈስ ቅዱስ ይቃትታል፣ ይለምናል። ለምንድን ነው የምንታለለው? ለምንድን ነው የምንጭበረበረው? የሚጸልይ እኮ መንፈስ ቅዱስ ነው። ጸልየን እኮ መጥተን ነው የማወራላችሁ። ጸልየን ነው የመጣ ነው። በእግዚአብሔር ፊት ረጅም ሰዓት ተንበርክከን አልቅሰን አንብተን ጸልየን ነው የመጣ ነው። ዝም ብዬ አይደለም የማወራው። የእግዚአብሔር መንፈስ ጨዋ ስለሆነ ቀስ ብሎ ነው የሚመጣው። ስለዚህ ሰው ጸጥ ብልም ረጋ ብሎ አምላኩን መንፈስ ቅዱስን እየሰማ ይጸልይ። ፕሮግራም መሪዎች የምትሰብኩትን ስብከት አቆሙ። ሰው እንዲጸልይ ጊዜ ስጡ። ርዕስ ብቻ ንገሩና አንተም ተንበርክከህ ጸልይ፣ አንቺም ተንበርክከሽ ጸልይ። እንዲህ ብለህ ጸልይ። ርዕስ ብቻ አንዴ ንገር፣ የቀረው ህዝብ ይጸልይ። አለበለዚያ አንድ ሰው ተነስቶ በጸሎት ርዕስ ላይ ይጸልይ። ያ ካልሆነ በቀር አሁን የጸሎት ቦታ የሁከት ቦታ ሆኗል። ኢትዮጵያ ክርስቲያኖች በየትም ቦታ ላይ አሁን በህብረት መጸለይ አልተቻለም። እንደውም የሚጸልዩ ሰዎች ምን እየሆኑ ነው? በቤት እየቀሩ ነው። ላለመጸለይ ለምን እሄዳለሁ እያሉ ነው። እባካችሁ እንቅፋት አንሆን። ኢትዮጵያውያን ጌታ እየፈለገን ነው። ስለዚህ ይሄንን የፕሮግራም መሪ ጋጋታ ወደ ሰው የምታደርጉትን አቁሙ። ሰው እያንዳንዱ ወደ አምላኩ ይጩህ። ይሄንን ነው እግዚአብሔር የሚፈልገው። በተዘረዘሩ ሐሳቦች ላይ በዚህ ሐሳብ ላይ ይጸልይ። በቃ ሰው ይጸልይ። 5 ደቂቃም ይሁን 10 ደቂቃም። ቀጥሎ ደግሞ በዚህ ሐሳብ ላይ ይጸልይ።
ግሳጼም ከሆነ ይደረግ ይጸልይ። ይሄ አስፈላጊ ነገር ነው። ስለዚህ መንፈስ ቅዱስን ቦታ እየተካን ስለሆነ ከዚህ መጠንቀቅ አለብን። ስለዚህ ፕሮግራም መሪ በጸሎት ሰዓት ላይ እየተራመድክ አንተን እንዳትንበረከክ አንቺን እንዳትንበረከክ የሚያደርገው ምንድነው? እንንበርከክ፣ በእግዚአብሔር ፊት እንጸልይ። ይሄንን እንትን ለማለት ፈልጌ ነው። ስለዚህ ህዝቡም ደግሞ የመሪን ድምጽ እየሰማችሁ አሜን ብቻ ለማለት አትዘጋጁ፣ ጸልዩ። ሁለተኛ የጸሎትን ሰዓት የዝማሬ ሰዓት ማድረግ። በጸሎት ሰዓት የምንተኛ በዝማሬ ሰዓት የምንነቃቃ ስህተት ነው። ዝማሬ ያስፈልጋል። ዝማሬው ለምንድን ነው የሚረዳን? ወደ ጸሎቱ ውስጥ እንድንገባ ነው እንጂ በራሱ ጸሎት አይደለም። ዝማሬ ወደ ጸሎቱ መንፈስ ነው የሚያስገባን፣ እንድንነቃቃ ነው የሚያደርገን። ይሄ በተለይ በይሁዳ አምልኮ ላይ ሰው ዝም ስላለ ህዝብን ለማነቃቃት ብለን ብዙ ጊዜ የምናደርገው ነገር ይሄ በጣም እንትን ነው። ጸሎት ማለት ስለ እግዚአብሔር ለእግዚአብሔር መናገር፣ ስለ እኛ ለእግዚአብሔር መናገር፣ ስለ ሰው ለእግዚአብሔር መናገር፣ ስለ ህዝብ ለእግዚአብሔር መናገር፣ ስለ ምድር ለእግዚአብሔር መናገር ነው። በቃ ጸሎት ማለት ይሄ ነው። ስለዚህ ለእግዚአብሔር የምንናገርበት ጊዜ ነው። ስለዚህ ተሳታፊ ሁሉ በእግዚአብሔር ፊት አፉን ከፍቶ ከአምላኩ ጋር ይነጋገር። ስለዚህ አፋችንን ከፍተን ለዝማሬ የሚከፈት አፍ ለጸሎትም ይከፈት። ታውቃላችሁ ቤቴ የጸሎት ቤት ይባላል ነው የተባለው፣ የዝማሬ ቤት አይደለም። በእግዚአብሔር ቤት እየተጮከ ይሰበካል፣ እየተዘለለ ይዘመራል። ለጸሎት ግን አፍ ይለጎማል። ለምን? ቤቱ እኮ የጸሎት ቤት ነው። እርሱን የምንጠይቅበት ነው። መንፈስ ቅዱስ የሚቃትትበት ነው። እንደው ብንደክም እንኳን ጮሃን እንደምንም አውጥተን በእግዚአብሔር ፊት የምንናገርበት ነው። ሶስተኛ በየትኛውም የጸሎት ጊዜ ምን አይነት ዝማሬ መዘመር እንደሚገባን ደግሞ ማወቅ አለብን። ምን አይነት ጥቅስ ማንበብ እንደሚገባን። ለምሳሌ በምስጋና ሰዓት ላይ የንስሐ ጥቅስ አያስፈልግም፣ የንስሐ ዝማሬ አያስፈልግም። በንስሐ ዝማሬ ሰዓት ላይ የንስሐ በምስጋና የጸሎት ሰዓት ላይ የንስሐ ዝማሬ አያስፈልግም። ስለዚህ በየትኛው ሰዓት የትኛው ዝማሬ መዘመር እንዳለበት፣ ምክንያቱም ዝማሬውም ቃሉም ጸሎቱም አብሮ አንድ ላይ ነው፣ መንፈሱም አብሮ አንድ ላይ ነው መሄድ ያለበት። ይህ የሚሆን ከሆነ አንድ ላይ እንጓዛለን ማለት ነው። ስለዚህ ብዙ ፕሮግራሞች መሪዎች በንስሐ የጸሎት ሰዓት ላይ የምስጋናን የአምልኮን ዝማሬ ያዘምራሉ። ይህ ተገቢ አይደለም። የምንዘምራቸው ዝማሬዎች ይበልጥ እየጸለይን ባለንባቸው የጸሎት ርዕሶች ላይ እንድናተኩር የሚያደርጉ መሆን አለባቸው። ስለሆነም የጸሎት ርዕሶቻችን ውሉን በሚያጠፉ ነገር ግን በለመድናቸው ዝማሬዎች ብቻ የምናነቃቃ መሆን የለበትም። አራተኛ የጸሎት ርዕስ ላይ ከመጸለይ ይልቅ የጸሎት ርዕሶችን በማብራራት ረጅም ሰዓት መውሰድ። ይህንን እኔ በፈረንጆች ጋር አይቻለሁ። በቃ ስለ አንድ ሰው ከተበረ በቃ ስለ ሀገር እንትን ከተባለ ርዕስ ላይ ስለ ኢትዮጵያ ከተነሳ በቃ ፕሮግራም ርዕሱን የሚያስይዝ ሰውዬው ወደ ፖለቲካው ይገባል፣ ወደ ምን ይገባል? አይደለም። አጭር ርዕስ እንስጥ። መንፈስ ቅዱስ እንዴት እንደምንጸልይ እኛ አናቅም። እርሱ ግን በማይነገር መቃተት ይማልዳል። ስለ እኛ ይጸልያል፣ ስለ ሀገር ይጸልያል፣ ስለ ቸርች ይጸልያል፣ ስለ ትውልድ ይጸልያል። እኛ ብቻ ርዕሱን ንግር አድርገን በቃ እኛ የምንጸልይ። ስለዚህ ብዙ ሰዓት እያወራን አናጥፋ። ብዙ ሰዓት ላይ ብዙ ዝርዝር ውስጥ አንግባ። መናገር በጣም እንትን የሚለን ሰዎች እባካችሁ በጌታ ፍቅር መናገር ጠምቶኝ አይደለም እያሉ ብዙ የሚያወሩ ሰዎች አሉ። በጣም የሚገርም ነው። መናገር ጥማተኞች እኮ ናቸው። መናገር እንትን ብሎኝ ሳይሆን አይደለም። በቃ ንግግራችንን እናቁም። ትንሽ ነገር እናውራ። አንድ ረፍተ ነገር፣ ሁለት ረፍተ፣ ሶስት ረፍተ ነገር። ከዛ በኋላ ምንም አያስፈልግም። ማብራራት፣ ስብከት አያስፈልግም። ስለዚህ በመሆኑም የጸሎት ርዕሶችን ባጭሩ ጠቅሰን በህዝቡ ውስጥ የእግዚአብሔር መንፈስ እየቃተተ ባለበት ሁኔታ ላይ እንዲቃትት የበለጠ እድል መስጠት አለብን እንጂ የመንፈስ ቅዱስን ቦታ መቀማት የለብንም። ሌላው ደግሞ አምስተኛ አብዛኛውን ጊዜ የግሳጼ ጸሎት ማድረግ። ይሄ ድሮ የነበረ ነው። በዚህ ሰዓት ብዙ ጊዜ እንትን አላልኩም። ድሮ አጋንንትም ስለሚያስቸግር አጋንንት ስለሚወጣ እንደገና ደግሞ ስደትም ስላለ በኢየሱስ ሱም ሁሉ ሰው ሱም ይል ነበር። አሁን ግን ቀንሷል። ጥሩ ነው። በኢየሱስ ስም ያስፈልጋል። በኢየሱስ ስም ከሆነ ታርጌት አድርገን በቃ የምንነቀል እርግማን ከሆነ ለምሳሌ ይሄ መንፈስ አለ በምድሪቱ ላይ የሚሰራ ብዙ መንፈስ አለ። በርዕስ እየተነገረ ሁላችን አንድ ላይ እንቃወም፣ በዚህ መንፈስ ላይ እንቃወም ብለን በአንድ ልብ። ሰይጣን ሁከታ የሚወድ ስለሆነ የተፈራረቀ ሁከታ ለመፍጠር ይፈልጋል። ያ እንዳይሆን ያስፈልጋል ማለት ነው። ስለዚህ
በእግዚአብሔር ፊት በምንጸልይበት ሰዓት አጋንንትን ደግሞ አተኩረን እንትን ማድረግ አለብን። ስድስተኛ መንፈስ ቅዱስ በጉባኤው መካከል እየተንቀሳቀሰ እያለ አለመረበሽ፣ ጣልቃ አለመግባት። ለምንድን ነው ብትሉ መንፈስ ቅዱስ በአንድ ጉዳይ ላይ በጣም እየቃተታ ከሆነ ህዝብ እያነባ እያለቀሰ ከሆነ ፕሮግራመሮች አታቁሙ፣ ይቀጥል። ለርዕሳችን ብለን እንትን አንረብሽ። ምክንያቱም መንፈስ ቅዱስ ስራ እየሰራ ነው፣ ሰርጀሪ እያካሄደ ነው፣ የብዙዎችን ንስሐ እያስገባ ነው፣ ኃጢአታቸውን እንዲያውቁ እያደረገ ነው። ስለዚህ ይህንን ለዚህ እድል እንስጣቸው በእግዚአብሔር ፊት መንፈስ ቅዱስ። ምክንያቱም ስራውን ሰርቶ ሲጨርስ ትንሽ ጋብ በሚልበት ሰዓት ላይ እንግባ። ስለዚህ እርሱን እንትን እንዳናደርግ ያስፈልጋል። ምክንያቱም መንፈስ ቅዱስን አታጥፉ ተብሎ በእግዚአብሔር ቃል ተጽፏል። ሰባተኛ በጸሎት ሰዓት አይንን ከፍቶ መጸለይ አንዱ ትልቅ ችግር ነው። በተለይ የዘመኑ ወጣቶች እግዚአብሔር እባካችሁ ይሄንን ወደ ፈልገን አይደለም ከሌሎች ቀምተን ነው። ወሬ የሚያዩ ሰዎች አሉ። ይሄ እኮ ትልቅ ጊዜ እኮ ነው። ሆሊ ሞሜንት እኮ ነው የሚባለው። ይሄ የተቀደሰ ጊዜ እኮ ነው። እግዚአብሔርን ምንድነው አይንን መጨፈን ቅድስና አይደለም። አይንን ከፍተን እንጸልይም አይደለም። አይናችንን በምንጨፍንበት ሰዓት አቴንሽናችን፣ ፎከሳችን በአንድ ነገር ላይ ይሆናል። ይህ የዘመኑ የወጣቱ ትልቅ በሽታ ስለሆነ በዚህ በጣም ጥንቃቄ ብናደርግ ጥሩ ነው። ሁኔታ እያየን አካባቢ እየቃኘን እንጸልይ። ትኩረታችንን በእግዚአብሔር ላይ ብቻ እናድርግ፣ በጸሎቱ ላይ እናድርግ። ይህ ደግሞ በጣም ይረዳናል። የእግዚአብሔር መንፈስ አንድ ላይ ሆነን እንድንሰራ አንድ ላይ ሆነን እንድንጸልይ ይረዳናል፣ ያግዘናል። ስምንተኛ ጸሎትን ሁልጊዜ በወቅታዊና በምድራዊ ነገር ላይ ብቻ ያተኮረ ማድረግ። ታውቃላችሁ ብዙ የጸሎት ቦታዎች ላይ ነገር ምንድነው ያለው? በጣም የሚገርም ነው። አንዱ ይሄኛው ወንድሜ እንዲታሟል፣ እዛ ችግር አለ፣ እዛ ጦርነት አለ። ጸሎት ምድራዊ አይደለም። ጸሎት በነገራችን ላይ የመጀመሪያው አምልኮ ነው። ይህንን በሰፊ እንዴት እንጸልይ በሚለው ርዕስ ላይ በሰፊ እንመለከታለን። የመጀመሪያው አምልኮ ነው፣ ስለ እግዚአብሔር ማንነት መናገር። ከዛ ቀጥሎ ደግሞ ጸሎት ንስሐ ነው። በዚህ ሰዓት ላይ እየበረታ ባለው ኃጢአት ላይ ንስሐ መግባት። እንደገና ደግሞ ምስጋና ነው። እግዚአብሔር ባደረገው ርዕስ ላይ በአንድ ላይ ማመስገን። ምልጃ ነው። ለአገር፣ ለህዝብ፣ ለቤተ ክርስቲያን፣ ለምድር መጸለይ። እንደዚህ አይነት ነገሮች በጣም ከዛ ደግሞ መጨረሻ ላይ ፒቲሽን ፕሬየር የሚባለው ነገር ደግሞ ምንድነው? ለራሳችን ጉዳይ መጸለይ። ስለዚህ በጸሎታችን ሰዓት ላይ በተለይ ለሚጠፉ ነፍሳት እንጸልይ። ኢትዮጵያ አሁን 126 ሚሊዮን ህዝብ አለ። 26 ሚሊዮን አይሞላም ጌታን የተቀበለው። 100 ሚሊዮን የኢትዮጵያ ህዝብ ገና ወንጌል ያስፈልጋል። በዓለማችን ላይ 8 ቢሊዮን ህዝብ አለ። ከዛ ውስጥ 7 ቢሊዮኑ ገና ወንጌል አላገኘም። ስለዚህ እኛ ትኩረታችን በእንጀራ ላይ፣ በራሳችን ጉዳይ፣ በቤት ጉዳይ ላይ አይሁን። ትኩረታችን በወንጌል ላይ፣ ትኩረታችን በሚጠፉ ነፍሳት ላይ፣ ትኩረታችን በሌሎች ላይ፣ ትኩረታችን እግዚአብሔርን በማክበር ላይ ሲሆን የእኛን ስራ እግዚአብሔር ይሰራል ማለት ነው። ስለዚህ ኢጎሴንትሪክ የሆነ ጸሎት፣ ሴልፊሽ የሆነ ጸሎት ማቆም አለብን። እኛ አስቀድመን እግዚአብሔርን መንግስት ጽድቁን ስንፈልግ እግዚአብሔር የሚያስፈልገንን ሁሉ ያመጣል። ሌላ ደግሞ አሁን ያልኩትን በዚህ እቀጥላለሁ። የእግዚአብሔር መንግስት እንዲስፋፋ ጸሎታችን ቀዳሚ ትኩረት ማድረግ አለብን። አሁን ዛሬ ትልቁ እንትን ምንድነው? ቀዳሚ ትኩረታችን ራሳችንን ያየ፣ ምድርን ያየ ወይንም ደግሞ የግልን ጉዳይ የተመለከተ ይሆናል። አስቀድማችሁ የእግዚአብሔርን ጽድቅ መንግስት ፈልጉ ይህም ሁሉ ይጨመርላችኋል ይላል። ትኩረታችንና የጸሎት ትጋታችን ለሚጨመርልን ለምድራዊ በረከትና ለቁሳቁስ ሳይሆን ለማልፍ የእግዚአብሔር መንግስት መሆን አለበት። ራሳችን ሳይሆን በሌሎች ላይ መሆን አለበት። የእግዚአብሔር እጅ ይልቅ የእግዚአብሔርን ፊት መፈለግ አለብን። በዚህ በኩል ለመንፈስ ቅዱስ ብንታዘዝ እግዚአብሔር ደስ ይልብናል። ይህንን ሐሳብ ደግሞ ሳጠቃልል ፍላጎቱ እያለን እንዴት እንደምንጸልይ ካለማወቅ አደጋ ጌታ ይጠብቀን። እውነቱን አውቀን ብንጸልይ የጸሎት ህይወታችን እያደገ ይሄዳል። ጸሎታችን ትርጉም ያለው እየሆነ ይሄዳል። በጸሎታችን መልሶች እንደሰታለን። እግዚአብሔርን እናመሰግናለን። ክብሩንም ለእርሱ ደግሞ እንሰጣለን። ወገኖቼ እግዚአብሔር እንግዲህ ካለማወቅ አደጋ ጌታ ይጠብቀን። እያወቅንም ደግሞ ከመጥፋት ጌታ ይጠብቀን። ምን መሰላችሁ? ጸሎት ማለት ጊዜ ማጥፋት ነው ከእግዚአብሔር ጋር። ለጸሎት ብለን መተን ሳንጸልይ ከሄደ ምን ዋጋ አለው? ስለዚህ ጸሎት አግባብ አለው፣ ስርዓት አለው። በተለይ መንፈስ ቅዱስን እንስማ፣ ድምፁን እንስማ፣ አቴንሽን እንስጥ። የምትረብሹን ሰዎች በጸሎት ቦታ ላይ አትረብሹ። ጸልዩ። እናንተ
ስለዚህ ጸሎት ምንድነው? ዝማሬ ብቻ አይሁን፣ ጸሎት ይሁን። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ቤቱ የጸሎት ቤት ነው። የመኝታ ክፍል የጸሎት ቤት ነው። በምንጸልይበት ሰዓት አንተኛ። እግዚአብሔር እንግዲህ ይህንን ትልቅ ነገር አስተምሮናል። ከጸሎት እንቅፋት ተጠብቀን ታላላቅ ኃያላን የጸሎት አርበኞች እንድንሆን እግዚአብሔር ጸጋውን ያብዛልን። ከዚህ በኋላ ደግሞ ወደ 30 የሚሆኑ እንዴት እንጸልይ ጸሎትን አቅጣጫ ጠቋሚ የሆኑ ሐሳቦችን ደግሞ እንመለከታለን። ጌታ አብዝቶ ይባርካችሁ። ተባረኩ። ዳና ቆዩልኝ። እንጸልያለን። ቅዱስና የተፈራህ ሕያውና ዘላለማዊ የሆንክ አምላካችን እግዚአብሔር በልጅ በክርስቶስ ኢየሱስ ስምህ ይባረክ። ስለዚህም ጊዜና ሰዓት አንተ ተመስገን። እግዚአብሔር አባታችን ሆይ በእውነት ስለ ጸሎት እንቅፋቶች በጣም ሰፊ የሆኑ ነገሮችን አየን። ያለ መጸለይ አደጋንም አየን። እባክን በዚህ ሁሉ ያንተ እርዳታ ያንተ እገዛ በእኛ ላይ እንደሆነ እንጸልያለን። እግዚአብሔር አባታችን ሆይ ስለምታደርገው መልካም ነገር ስምህ የተባረከ ይሁን። በነገር ሁሉ ክበር፣ ከፍ ከፍ በልልን። ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ባርካችሁ። ዳና ቆዩልኝ። በሚቀጥለው በሚያስገርም የእግዚአብሔር ቃል ትምህርት እንገናኛለን። አመሰግናለሁ። ቻው ቻው።